ሻዕቢያ ሚሳኤል ተሸካሚ መሳሪያዎችን ወደ ወልቃይት አቅጣጫ አስጠጋም። ከሰሞኑ የስለላና ወታደራዊ አመራሮችን ወደ ትግራይ ያስገባው ሻዕቢያ ማምሻውን በፕሮፓጋንዳ ልሳኖቹ በኩል እያሰራጨ ባለው መረጃ ሚሳኤል ተሸካሚ መሳሪያዎችን በኦማጀር በኩል ወደ ወልቃይት እንዳስጠጋ ታውቋል። በሌላ በኩል ግደፍ በአሰብ ከተማ አንድ ጥብቅ ስብሰባን አድርጓል። ታደምጡታላችሁ። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የብልጽግና መንግስት የጫና ዙሩን አክርሮብናል ሲሉ ተደመጡ። ደብረጽዮን ህጋዊ የፖለቲካ ሰውነቱን ያጣውን ህወሓትን 51ኛ ዓመት አስመልክተው በሰጡት አዲስ ቃለ መጠይቅ የብልጽግና መንግስት ሲሉ የገለጹትን የጠቅላይ ሚኒስትር አብይ አህመድ አስተዳደርን ከባድ አደጋ ደቅኖብናል ሲሉ ተደምጠዋል። እንመለስበታለን። ጠቅላይ ሚኒስትር አብይ አህመድ ከወለጋ በቃን ሲሉ አስጠነቀቁ። ኦሮሞ እስከ መቼ እርስ በርሱ ይገዳደላል? በቶሎ ታጣቂዎችን አግባብታችሁ ከጫካ መልሷቸው የሚል ጥሪ አስተላልፈዋል። ከዚህ በተጨማሪም ጠቅላዩ እድላችን አናበላሽ፣ ሁላችንም በቃን ማለት አለብን የሚሉና መሰል ጥሪዎችን አስተላልፈዋል። ታደምጡታላችሁ። ሶማሌላንድ የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶዋን ትናንት በአዲስ አበባ ያደረጉት ንግግር ተቀባይነት የሌለው በሶማሌላንድና ቀጠናዊ አጋሮቿ መካከል ያለውን ግንኙነት የሚያውክ ነው ስትል ነቅፋለች። በዝርዝር ይዘነዋል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ሻዕቢያ ሚሳኤል ተሸካሚ መሳሪያዎችን ወደ ወልቃይት አቅጣጫ አስጠጋም። ከሰሞኑ የስለላና ወታደራዊ አመራሮችን ወደ ትግራይ ያስገባው ሻዕቢያ ማምሻውን በፕሮፓጋንዳ ልሳኖቹ በኩል እያሰራጨ ባለው መረጃ ሚሳኤል ተሸካሚ መሳሪያዎችን በኦማጀር በኩል ወደ ወልቃይት እንዳስጠጋ ታውቋል። በሌላ በኩል ግደፍ በአሰብ ከተማ አንድ ጥብቅ ስብሰባን አድርጓል። አዲስ አበባና አስመራ እንውረድ ይዋጣልን እያሉ ነው። በህወሓት ጫንቃ ተፈናጦ ወደ ትግራይ የተለያዩ ከተሞች ወታደሩንና ታንኩን ያስገባው ሻዕቢያ በተለያየ መልኩ ኢትዮጵያን እየተነኮሰ ነው። ኢትዮጵያም ተንኮሳውን በሆደ ሰፊነት በመያዝ የኤርትራ ጦር ከኢትዮጵያ ግዛቶች እንዲወጣና ለድርድር እንዲዘጋጅ ከሳምንታት በፊት ደብዳቤ ብትልከም ሻዕቢያ ግን ለድርድር አሻፈረኝ ብሏል። ይህን ተከትሎ የኢትዮጵያ መከላከያ ጦር ከተለያዩ የአማራ ኦሮሚያና ደቡብ ምዕራብ ክፍሎች እየወጣ ወደ ኤርትራ ድንበር ኃይሉን አስጠግቷል። በኢትዮጵያና በኤርትራ ድንበር አካባቢ እንዲሁም በሰሜን ኢትዮጵያ የሚታየው ወታደራዊ እንቅስቃሴ ዳግም የጦርነት ስጋትን አንዣቧል። ምንጮች እንደጠቆሙት ባለፉት ጥቂት ሳምንታት በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት በከፍተኛ ሁኔታ እየሻከረ መጥቷል። ከታማኝ ምንጮች የተገኘው መረጃ እንደሚያመላክተው የኢትዮጵያ መከላከያ ሰራዊትና የኤርትራ ክፍለ ጦሮች በድንበር አካባቢዎች ከፍተኛ ቁጥር ያለው ኃይል እያከማቹ ይገኛሉ። ይህን ተከትሎ የሻዕቢያና ኢትዮጵያ ጦር በመድፍ ርቀት ተፋጠዋል። በትናንትናው ዕለት ከ8 በላይ ተጎታች መኪኖች ከአዲግራት ወደ ኤርትራ አቅንተዋል። እነዚህ ተጎታች መኪኖች የሚንቀሳቀሱበት ዋና ዓላማ የኤርትራ ወታደሮችን ከኤርትራ ለማምጣት እንደሆነ የመረጃ ምንጮች ጠቁመዋል። ትናንት ሌሊት 7 ሰዓት ጀምሮ የተለያዩ መሳሪያዎችን የጫኑ 9 ተጎታች መኪኖች በባድመ በኩል ወደ ትግራይ ክልል እንደገቡ ምንጮቻችን ጠቁመዋል። በርከት ያሉ የትግራይ ጦር አዛዦችና ሌሎች አመራሮች በራማ በኩል ወደ ኤርትራ ተሻግረዋል። በተጨማሪም ሚሳኤል ተሸካሚ ወታደራዊ ኮንቮዮች ወደ ወልቃይት አቅጣጫ ሻዕቢያ እንዳስጠጋም መረጃዎች ጠቁመዋል። ይህም ጦርነቱ በአጭር ቀናት ውስጥ ሊቀሰቀስ እንደሚችል ፍንጭ የሰጠ ሆኗል። የኤርትራው ገዢ ግደፍ በኢትዮጵያ የባለቤትነት ጥያቄ በተነሳበት አሰብ ላይ አደረጃጀቱን ለማጠናከር እየተንቀሳቀሰ መሆኑ ተሰምቷል። አሰብን አስረክብ የተባለው ግደፍ ህልውናውን ለማስቀጠል እየተጣጣረ ቢሆንም በከፋ አገዛዝ ውስጥ የሚገኙት የቀይ ባህር አፋሮች ፊት ነስተውታል። የግደፍ የደቡባዊ ቀይ ባህር ጽሕፈት ቤት አሰብ ላይ ከ300 በላይ ወጣቶችን ሰብስቦ በአካባቢው ካለው ነባራዊ ሁኔታ አንጻር ጠንካራ አደረጃጀት እንዲፈጥሩ አሳስቧል። ይሁን እንጂ የቀይ ባህር አፋሮች ለግደፍ አገዛዝ ከመገበር ይልቅ ወደ ኢትዮጵያ በመፍለስ የኢሳያስ አፈወርቂን አስተዳደር ለመገርሰስ እየተደራጁ ነው። ኢትዮጵያ በአሰብ ወደብ የመጠቀም ጥያቄ ማንሳቷን የሚደግፉት የቀይ ባህር አፋሮች አሁን ላይ ከኢሳያስ አምባገነን አገዛዝ የቀድሞ ሀገራቸውን እየተመኙ ነው። ህግደፍ ኤርትራን ከመገንጠሉ በፊት በአሰብ ራስ ገዝ አስተዳደር በኢትዮጵያ ሲተዳደሩ የነበሩት የቀይ ባህር አፋሮች ወደ እናት ሀገራ
ሀገራችን እንመለሳለን የሚል ሐሳብ እያቀነቀኑ ነው። ለዚህም በአታጋያቸው የቀይ ባህር አፋር ዲሞክራሲያዊ ድርጅት በኩል የራስን ዕድል በራስ መወሰን እስከ መገንጠል በሚል በትጥቅ እየታገሉ ነው። በኢትዮጵያ አፋር ክልል ውስጥ የሚንቀሳቀሰው የቀይ ባህር አፋር ታጣቂ ኃይል የኢሳያስ አፈወርቂን አስተዳደር ለመገርሰስና አሰብን ነጻ ለማውጣት እየተንቀሳቀሰ ነው። ከቅርብ ጊዜ ወዲህ ኃይሉን በከፍተኛ ደረጃ ያሳደገው ታጣቂ ኃይሉ አሰብን ለመቆጣጠር የባህር ኃይል የማደራጀት እንቅስቃሴ መጀመሩን መግለጹ ይታወሳል። ከኢትዮጵያ መንግስት ጋር እየተባበረ የሚገኘው ድርጅቱ የኢሳያስ አስተዳደር በተለያዩ አቅጣጫዎች ገዝግዞ እንደሚጥለው እየገለጸ ነው። በተለይ የቀይ ባህር አፋሮችን የትጥቅ ትግል መጠናከር ተከትሎ ከኢትዮጵያ አፋር ክልል የተወሰኑ ተቃዋሚዎችን አስገብቶ እያደራጀ ነው። ከአፋር ክልል ወደ ኤርትራ የገቡ ተቃዋሚዎች በአሁኑ ወቅት በኢሳያስ ሙሉ ድጋፍ እየተደራጁ ሲሆን አዳዲስ ምልምሎችን እያሰለጠኑ መሆኑም ይሰማል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የብልጽግና መንግስት የጫና ዙሩን አክርሮብናል አሉ። ደብረጽዮን ህጋዊ የፖለቲካ ሰውነቱን ያጣውን ህወሓትን 51ኛ ዓመት አስመልክቶ በሰጡት አዲስ ቃለ መጠይቅ የብልጽግና መንግስት ሲሉ የገለጹትን የጠቅላይ ሚኒስትር አብይ አህመድ አስተዳደርን ከባድ አደጋ ደቅኖብናል ብለዋል። እንደ ደብረጽዮን ገለጻ የፌዴራል መንግስት ህወሓትን ለማንበርከክ ጫናውን ከጊዜ ወደ ጊዜ እያከበደ ነው። ከጫናዎቹ መካከል ወደ ትግራይ የሚገ የበጀት መያዝ፣ የነዳጅ መጠን መቀነስና የጥሬ ብር እጥረት ከባድ ችግርን እየፈጠረ መሆኑን ደብረጽዮን ተናግረዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደርን በዘር ማጥፋት የወነጀሉት ደብረጽዮን ለሚመጣው ነገር ሁሉ ተዘጋጅተናል ብለዋል። ከሰሞኑ የፌዴራል መንግስት ሰራዊት አስጠግቶ ከበባ ፈጽሞብናል ማለታቸው የሚታወስ ሲሆን አሁን ደግሞ አንንበረከከም እንዋጋለን ሲሉ ዝተዋል። ደብረጽዮን በማብራሪያቸው የትግራይ ህዝብ ከመጋቢት 2010 ጀምሮ የህልውና አደጋ ገጥሞታል ሲሉም ገልጸዋል። የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት አደጋ ውስጥ አስገብቶናል ያሉት ደብረጽዮን አሁንም አደጋ ላይ የወደቀውን የፌዴራል ስርዓት ለመመለስ እየታገልን ነው ብለዋል። በሌላ በኩል የህወሓትና የሻዕቢያ ጽምዶ ወደ ጦርነት ለመግባት ዝግጅት ተጠናቆ የመጨረሻ ደረጃ ላይ መድረሱን ጄኔራሉ ተናግረዋል። ጄኔራል ዮሐንስ ገብረ መስቀል አዲስ በሰጡት ቃለ መጠይቅ ህወሓት በሻዕቢያ በኩል የጦር መሳሪያ አስገብቶ ዝግጅቱን ጨርሷል ብለዋል። ህወሓት ለታጣቂ ኃይሉ ጦርነት አይቀሬ መሆኑን ተናግሯል ያሉት ጄኔራሉ ከፋኖና ሻዕቢያ ጥምረት ስለፈጠረን አቅምም አለን እያሉ መሆኑንም ጄኔራሉ ጠቁመዋል። አሁን ላይ በሻዕቢያ ድጋፍ ከአማራ ፋኖ ኃይሎች ጋር በጋራ ተዋግተን አዲስ አበባን እንቆጣጠራለን እያሉ ነው ብለዋል። ድሮን ጨምሮ በቂ የጦር መሳሪያ ታጥቀናል በሚል ወጣቱን እያደናገሩት ነው ያሉት ጄኔራሉ ህወሓት ዳግም ወደ ስልጣን ለመመለስ የመጨረሻ ድል ለመሞከር ቆርጧል ብለዋል። በሻዕቢያ በኩል እንደ ግብጽ ካሉ ከተለያዩ ሀገራት የጦር መሳሪያ መግባቱን እንደሚያውቁ ጄኔራሉ ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ከወለጋ በቃን ሲሉ አስጠነቀቁ። ኦሮሞ እስከ መቼ እርስ በርሱ ይገዳደላል? በቶሎ ታጣቂዎችን አግባብታችሁ ከጫካ መልሷቸው የሚል ጥሪ አስተላልፈዋል። ከዚህ በተጨማሪም ጠቅላዩ እድላችን አናበላሽ፣ ሁላችንም በቃን ማለት አለብን የሚሉና መሰል ጥሪዎችን አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ከወደ ወለጋ ባሰሙት ድምፅ በቃን ብለዋል። አብይ በቃን ያሉት ከዚህን በኋላ የኦሮሞ እርስ በርስ መገዳደል ነው። ጠቅላይ ሚኒስትሩ በዛሬው የወለጋ ጉብኝታቸው ደንቢ ዶሎ ላይ በአፋን ኦሮምኛ ባሰሙት ንግግር በኦሮሚያ ክልል ወንድም በወንድሙ ላይ ቃታ መሳም ማብቃት አለበት ብለዋል። አብይ በንግግራቸው ኦሮሞ ችግሮችን በንግግር የመፍታት አቅም አለው በማለት ህዝባችን መንቃት ያለበት ጊዜ አሁን ነው ሲሉ ጥሪ አቅርበዋል። ግጭትና መገዳደል አብቅቶ ትኩረት ወደ ልማት እንዲዞር ህዝባችን መንቃት ያለበት ጊዜ አሁን ነው ብለዋል። አብይ የመንግስትን የሰላም ጥሪ እስካሁን ያልተቀበሉ የታጠቁ ኃይሎች የሰላም መንገድን እንዲከተሉ ጥሪ አቅርበዋል። ባገኘነው እድል ከመጠቀም ይልቅ ሰላምን ተከፋፍለን እርስ በርስ እንገዳደላለን ሲሉ የጠየቁት አብይ ከዚህን በኋላ እርስ በርስ መገዳደል፣ መበላላትና የቃላት ጦርነት ምንም ጥቅም እንደሌለው በመገንዘብ ከህዝባችን ጋር ክልሉን ማልማት ይገባናል ብለዋል። ጠቅላይ ሚኒስትሩ በቄለም ወለጋ ዞን ቄጦ ተገኝተው ባደረጉት ንግግር ላለፉት ዓመታት የቀጠለውን የመንግስታቸውንና የኦነግ ሸኔን ግጭት የወንድማማች ነው ብለዋል።
ቀድሞውንም አላስፈላጊ ነበር ያሉት የወንድማማቾችን ግጭት መቆም አለበት ያሉት አብይ ልዩነቶችን በኦሮሞ የንግግር ባህል ለመፍታት ጥረት እናደርጋለን ሲሉም ተደምጠዋል። አባቶቻችን እንዳስተማሩን ችግሮችንና አለመግባባቶችን በባህል መሰረት በውይይትና በንግግር መፍታት አለብን። ህዝባችን መንቃት ያለበት ጊዜ አሁን ነው ብለዋል። ግጭት ይበቃናል፣ ልማት ይሻለናል፣ ያገኘነውን እድል ማበላሸት የለብንም ያሉት ጠቅላይ ሚኒስትሩ መገዳደል እንዲበቃ ሁላችንም በቃን ብለን መቆም አለብን ሲሉም ጠቁመዋል። ከዚህ ቀደም በልዩ ሁኔታ የትጥቅ ትግልን የመረጡ ህዝባቸው ያቀረበላቸውን የሰላም ጥያቄ ተቀብለው በርካቶች እየተመለሱ መሆኑን ያነሱት አብይ ቀሪዎቹን ደግሞ ወደ ሰላማዊ መንገድ የገቡትን ሊከተሉ እንደሚገባ ተናግረዋል። በኦሮሚያ ክልል መነጋገር እየተቻለ በመገዳደል ልማትን የሚያደናቅፉ አካላት መኖራቸውን ጠቅሰው ይህም ሊቆም እንደሚገባ አሳስበዋል። ሶማሌላንድ የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶዋን ትናንት በአዲስ አበባ ያደረጉት ንግግር ተቀባይነት የሌለው በሶማሌላንድና ቀጠናዊ አጋሮቿ መካከል ያለውን ግንኙነት የሚያውክ ስትል ነቀፈች። ኤርዶዋን ለይፋዊ የሥራ ጉብኝት ኢትዮጵያ ሳሉ እስራኤል ለሶማሌላንድ የሰጠችውን የአገርነት ዕውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ብለዋል። ለዚህም ሶማሌላንድ በሰጠችው ምላሽ በአፍሪካ ቀንድ ያሉ ሀገራት የውጭ ጉዳይ የፖሊሲ ውሳኔዎች የቀጠናው መንግስታትና የህዝቡ መሆን አለባቸው ብላለች። ከሶማሌላንድ የወጣው መግለጫ የውጭ ተገዳዳሪ ኃይሎች በቀጠናው ገብተው መረጋጋትና ትብብር መታወክ የለበትም ይላል። በጠቅላይ ሚኒስትር አብይ አህመድ ግብዣ አዲስ አበባ የገቡት ኤርዶዋን ኢትዮጵያ በምትገኝበት የአፍሪካ ቀንድ ቀጠና ውስጥ በተለይም ለሀገራት ሉዓላዊነትና የግዛት አንድነት ትኩረት እንደምትሰጥ ተናግረዋል። በዚህ ረገድ እስራኤል ለሶማሌላንድ ዕውቅና መስጠቷ ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም እንደማይኖረው በድጋሚ መግለጽ እወዳለሁ ሲሉ እስራኤል ታህሳስ መጨረሻ የወሰደችውን እርምጃ ተችተዋል። ሶማሌላንድ ባወጣችው መግለጫ ቱርክ የቀጠናውን ውጥረት የሚያባብስ አቋም ከማንጸባረቅ እንድትታቀብ አሳስባለች። ቱርክ የጋራ ትብብርን እንዲሁም ሉዓላዊ ውሳኔ ሰጭነት እንድታከብረም ሶማሌላንድ ጠይቃለች። መግለጫው ሶማሌላንድ ከቀጠናውና ከዓለም አቀፉ ማህበረሰብ የአገርነት ዕውቅና ለማግኘት የምታደርገው ጥረት ሰላማዊ፣ ህጋዊና ዲሞክራሲያዊ መሰረት ያለው ነው ብሏል።